ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ ዛሬ ግንቦት 3 2017 በኢትዮጵያ ዘመን አቆጣጠር ሜይ 11 2025 በጎርጎሳውያን የዘመን አቆጣጠር የጋት ለታው አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ ዘወትር እንደምታደርጉት ላይክ አድርጉ ሼር በጣም በብዛት ለወዳጅ ቤተሰቦቻችሁ አድርሱ ቪዚቢሊቲውን የእይታውን ለመጨመር ሐሳብ አስተያየታችሁን አካፍሉ ቢጨመር ቢቀነስ የምትሉትን ይሄ ከብርሃን ከድምጽ ምናምን እሱ እየተሰራበት ስለሆነ ማለት ነው ከዛ በተረፈ ጋት ሚዲያን ደግፉ እየደግፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ ምናልባት የፌደራል ፕሬዝዳንት ታዬ አጽቀሥላሴ ራሺያ ሞስኮ ነው ያሉት በ80ኛ አመት የራሺያ በናዚ በጀርመን ላይ ጀስት ሂትለር በሚመራው የናዚ ጀርመን ላይ ያስመዘገበችውን ድል ለመዘከር በዛም ኢትዮጵያን ወክለው የ80ኛ አመት የድል በዓል ከመታደም ጎን ለጎን ከሩሲያ ፕሬዝዳንት የዓለም አቀፍ ትብብርና ትራንስፖርት ዘርፍ ልዩ አማካሪ የፕሬዝዳንቱ የቭላዲሚር ፑቲን የዓለም አቀፍ ትብብርና የትራንስፖርት ዘርፍ ልዩ አማካሪ ኢጎር ሌቪቲን እሳቸውን አግኝተው በሁለትዮሽ ጉዳይ በኢትዮጵያና በራሺያ ዲፕሎማሲ ጉዳይ ግንኙነት ጉዳይ እንግዲህ ረጅም ዘመን ያስቆጠረ የሁለትዮሽ ግንኙነት አለ በዛ ጉዳይ ላይ በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ተመካክረዋል ራሺያና ኢትዮጵያ በጋራ የሚሰሩባቸው በጣም ዘርፈ ብዙ ጉዳዮች እንዳሉ መክረው እንግዲህ ከዚህ በፊት የተፈረሙ አሉ በኢትዮጵያና በራሺያ በኩል የምታስታውሱት ባህር ኃይሉን ለማጠናከር በወታደራዊ ስልጠና ከዛ ባለፈ ደግሞ እነዚህ ሚሊተሪ ሴኩሪቲ ፓክቶች አሉ የቆዩ then በትራንስፖርትና ሎጂስቲክስ ዘርፍ እንግዲህ ይሄ ትራንስፖርትና ሎጂስቲክስ ዘርፍ ሲባል የባህር ትራንስፖርት አለ የአየር ትራንስፖርት አለ የመሬት ትራንስፖርት አለ ቬዝል ትራንስፖርት አለ ኤኒዌይስ ኢትዮጵያና ራሺያ ሁለቱ ሀገራት በሎጂስቲክስና ትራንስፖርት ዘርፍ ያላቸው በተለይ ከወደብ ማልማት ከወደብ መጠቀም ከወደብ ወደ መሃል ሀገር እንዲሁም ከመሃል ሀገር ወደ ወደብ በሚደረግ ከበባዴ በልክ ትራንስፖርት ላይ በጋራ በሚሰራበት ዙሪያ በባቡር ልማት በኃይል ልማት በእነዚህ ላይ በጋራ በሚሰሩበት ዙሪያ ላይ መምከራቸውን የስፑትኒክ ኢትዮጵያ እንግዲህ ያው ስፑትኒክ አፍሪካ ብሎ ከከፈተ በኋላ ስፑትኒክ ኢትዮጵያ አንደኛው የራሺያ የዜና ወኪል ነው እሱ ዘግቧል ማለት ነው ይሄ የሁለትዮሽ ግንኙነት እንግዲህ የኢትዮጵያ ዲፕሎማሲ እንደምታዩት በጣም ሁሉን አቀፍ እየሆነ ነው ያለው ከራሺያ ጋር አብሮ ይሰራል at the same time ከኢራን ጋር አብረን እንሰራለን ሁሉንም ያቀፈ የወዳጅ ጠላት የሌለው የኛ ወዳጃችን ብሔራዊ ጥቅሞቻችንን ለማስከበር በመናደርገው ጥረት ሌላው ይቅር አይዟችሁ ለብሔራዊ ጥቅማችሁ መከበር ከጎናችሁ ነን ያለን ሀገር ሁሉ ወዳጃችን ለብሔራዊ ጥቅሞቻችን መከበር በመናደርገው ጥረት በዝምታ የሚያልፍ የሚያደናቀፈን የሚተናኮሰን ሁሉ ደረጃ አለው ይሄ አንድ በጣም መልካም ነገር መሆኑ እንደው እንዲሰመር ይሄ ያለው ስትራቴጂክ ሽፍት በተለይ የኢትዮጵያ ዲፕሎማሲ ከሪፎርሙ በኋላ በደንብ በልዩ ሁኔታ መታየት ያለበት ይሄ ኢሮሴንትሪክ የነበረው አውሮፓ ተኮር የነበረው የቆየውም በአፄ ቴዎድሮስም በአፄ ዮሐንስም በምኒልክም ዘመን አይታችሁ ከሆነ ይጻጻፉ የነበሩ ደብዳቤዎች የክርስቲያናዊ መንግስት እንደዚህ ነኝ ምናምን የሚል ይሄ አውሮፓ ሴንተር የሆነ ከዛ ወጥተን በዘመናዊ ዲፕሎማሲያችን ቅርብ ያለንን ጎረቤት just how 2 ሰዓት 3 ሰዓት ፍላይት ያለ በጣም ደግሞ ሰፊ ገበያ ያለ ሰፊ ካፒታል ደግሞ ያላቸው ሀገሮች ጋራ ከዩናይትድ አረብ ኤሚሬት ሳውዲ አረቢያ ከአረብ ዓለም ጋራ ጎረቤቶቻችንን ተኮር አድርገን
ይሄ በጣም ልዩ ውጤት እየመጣበት ያለው ሁኔታ ነው። እሱም በደንብ ማየት የበለጠ ማጠናከርም ተገቢ ነው የሚል እምነት አለኝ። ሌላው ምናልባት ዶክተር ደብረጽዮን የህዋት ሊቀመንበር እንግዲህ ህዋት ዛሬ ግንቦት 3 ነው ወዳጆች አስቀድሜ በመግቢያ እንደነገርኳችሁ ከግንቦት 5 በኋላ ቲፒኤልኤፍ የመሰረዝ እጣ እንደሚጠብቀው በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ምንድነው በደብዳቤ መገለጹን ተከትሎ አሉኝ የሚለውን ይሄ ማስቀየሻ አሉኝ የሚለውን ምናልባት ዲሴፕሽን ልንለው እንችላለን some sort of sabotage የሚመስል ነገር ለመጫወት እየሞከረ ነው። በደንብ ማየት በደንብ ማጤን ያስፈልጋል። በነገራችን ላይ ትናንት የሐኪሞችን ጥያቄ ለማየት ሞክሬያለሁ። በመሰረታዊ በመርህ ደረጃ በነገራችን ላይ በመርህ ደረጃ የሚለው በራሱ ፖለቲካል ተርም ነው፣ የፖለቲከኞች ቃላት ነው። የሐኪሞች ጥያቄ ቅቡልነት ያለውና ትክክለኛ ነው። ነገር ግን ክትፎን ለምሳሌ ክትፎ ምግብ ነው። ክትፎ የሆነው ክትፎ ብቻም ሳይሆን የሚቀርብበት መንገድ ለምሳሌ አይታችሁ ከሆነ ክትፎ በባህላዊ በጣባ ሆኖ በኮባ ሆኖ ይቀርባል። ለቃሌ በጣም ይቅርታ አድርጉልኝና ክትፎ ለምሳሌ በሌላ ፐርፐዝ በመናውቀው ቃ I'm sorry በቃ ይቅርታ ጠይቃቸዋለሁና ክትፎ በፖፖ ቢቀርብ ክትፎ ነው። ግን የቀረበበት እቃ ክትፎነቱን ወይንም ለዛ ክትፎ ያለንን አጠቃላይ ምስል የሚያጠፋው ይሆናል። ያ ማለት እንግዲህ ፖፖ ደግሞ የሆነ ቦታ ስትሄዱ እኛም እናውቀው ፖፖ በሌላ ፐርፐዝ ሆኖ ሌላ ቦታ ስትሄዱ ሌላ አገልግሎት ሊሰጥ ይችላል። የምግብ ማቅረቢያ ሊሆን ይችላል። እንደዛ ነገር ገጥሞ ስለሚያቀ ነው የሆነ አካባቢና ሶሪ ምንድነው ይሄን ማየት ሰው ይሄ ዳይቨርሽን እንዳይሆን የዲሴፕሽን ስትራቴጂ አንዳንዴ ስፒዮኔጅ የሚባሉም ጥያቄውስ በትክክል ነው ወይ? ከዚህ በፊት ምንድን ነበር የምናየው? ለምሳሌ ቲፒኤልኤፍ በሰሜን እዝ ላይ ጥቃት ከመፈጸሙ ቀጥሎ ጦርነት ከማወጁ አስቀድሞ ምን ይመስል ነበር? ሊትመሳችን እሱ ማየት አለበት እንዴ። የመምራን ጥያቄ አለ፣ የግብርና ባለሙያው የመንግስት ሰራተኛው ሊትራሊ ጥያቄ አለ። እኔ እውነት መናገር የሚያስፈልገው ማንንም ሰው እንዲገነዘብ የምፈልገው ለወደፊት በሚኖረው ኢትዮጵያ ፕራይቬት ሴክተሩ ላይ ኢንጌጅ የሚያደርጉ ሰዎች የተሻለ ኑሮ እንደሚኖሩ ኢኮኖሚ የበለጠ ቫይብራንት በሆነ ቁጥር ፕራይቬት ሴክተሩ በጣም የበለጠ ቀጣሪ የበለጠ ሀብት ያመነጨ በሄደ ቁጥር የመንግስት ሰራተኛው ያ ሀብት በተፈጠረ ቁጥር ምንም ጥርጥር የለውም መንግስት አቅምም እየደረጀ ይሄዳል። የመንግስት የመክፈል አቅምም እያደገ ይሄዳል። ግን በምንም ታምር የመንግስት ሰራተኛውን ህይወት የሚቀይር በመሰረታዊነት ደሞዝ ሊከፍል የሚችል እሱ አይፈጠርም። ሊሆን የሚችለው ሊያኖር የሚችል ደሞዝ ሊከፈል ይችላል በፖሊሲ በአሰራር። ግን ለምሳሌ ሐኪሞች የፋይናንስ ተጠቃሚ በሚሆኑበት ሁኔታ የጤና መድህን በሚያገኙበት ትምርት በአብዛኛው ምናልባት በወረዳና በቀበሌ ደረጃ ማቅረብ ይከብድ ካልሆነ በቀር ሁሉም ዞኖች ላይ ዩኒቨርሲቲዎች አሉ። በሁሉም ዞኖች ባሉ ሆስፒታሎች ለምሳሌ ሪፈራል ሲስተም ላይ ዩኒቨርሲቲዎች ላይ ደግሞ ሪፈራል ሆስፒታል ይገነባሉ ወይ እየገነቡ ነው ያሉ። እንግዲህ ወደፊት ስፔሻላይዜሽኑ አንዳንዶች ህክምና ላይ ስፔሻላይዝ የሚያደርጉ ዩኒቨርሲቲዎች ይኖራሉ። አንዳንዶች ትምህርት ላይ፣ አንዳንዶች ሳይንስ ላይ፣ አንዳንዶች ቢዝነስ ላይ እሱ ስፔሻላይዜሽን የሚጠበቅ ሆኖ ድሮ ግን ይህንን ማሻሻል ካልተቻለ በቀር ነገ ለምሳሌ ትናንት ለማስገንዘብ እንደሞከርኩት ፕራይቬት ባንኮች ኢትዮጵያ ውስጥ ሲገቡ ደሞዝ በዶላር የሚከፍል ፕራይቬት ባንክ ይመጣል። ዛሬ የተሻለ ተከፋይ ነው የሚባለው የባንክ ሰራተኛ ከነዛ አንፃር ሲታይ ደግሞ ዝቅ እያለ ይሄዳል። ራስን አቅምን ማጎልበት የተለያዩ ኢንተርፕረነራል ስራ እንግዲህ ሁሉም ኢንተርፕረነር ሊሆን አይችልም። ግን አሁንም እኮ ሐኪሞቹ ነው ፕራይቬት ላይ የሚሰሩ በግላቸው የሚያማክሩ
ብዙ አሉ የተሻለ የሚሰሩ ሁሉም እንደዛ እንዲሆን ይተበቃሉ የሌላ ጉዳይ ነው ሶ ኤንዌስ ቲፒኤልኤፍ ሁለት ቀን ነው የቀረው ምናልባት ቲፒኤልኤፍን አስመልክተው ጉምቱ አምባሳደር የሜቴክ ዋና ስራ አስፈጻሚ የነበሩት ቀደም ብለው በተለያዩ መንግስታዊ አገልግሎት በመስጠት የሚታወቁት አምባሳደር ሱሌማን ደደፎ በትዊተር ገጻቸው ያስተላለፉት በጣም ወሳኝ የሆነ መልእክት አለ በመልእክታቸው ምንድነው የሚሉት ቅጥረኛው የህዋት ቡድን ከታሪካዊ ጠላቶቻችን የተሰጡትን ተልኮች ለማሳካት ከመጨረሻው ዝግጅት ምዕራፍ ላይ ደርሷል ህዋት ያነገባቸው ኢትዮጵያን የማፈራረስ ተልኮች ከትግራይ ህዝብ መብት ጥቅምና ጥያቄዎች ጋር የሚያገናኘው አንዳች ነገር የለም ህዋት እንደሚሰብከው የትግራይ ህዝብና ህዋት አንድና ያው ሆነውም አያውቁም ህዋት በጸረ ኢትዮጵያ ባዳን ኃይሎች ተጠፍጥፎ የተሰራ ዘራፊ ማፊያ ቡድን ሲሆን የትግራይ ህዝብ ደግሞ የኢትዮጵያና የኢትዮጵያዊነት መሰረት በመሆኑ ከለየላቸው ቅጥረኛ ቡድኖች ጋር አንድና ያው ሊሆን አይችሉም ይልቁንም ህዋት የትግራይ ህዝብ ህልቆ መሳፍር ኪሳራ እንዲደርስበት ያደረገ ስፍር ቁጥር የሌላቸውን ኤሊት የትግራይ ልጆችን ለጠባ ቡድናዊ ዓላማው ሲል የፈጀ ቀንደኛ ጠላቱ እንጂ የትግራይ ህዝብ ታጋይ ድርጅቱ አይደለም የትግራይ ህዝብ እንደ ሌሎች የኢትዮጵያ ህዝቦች የልማት የመልካም አስተዳደርና የመሳሰሉ በኢትዮጵያዊነት ማዕቀፍ ውስጥ ሊመለሱ የሚችሉ የመብት ጥያቄዎች ሊኖሩት ይችላል አሉትም በነገራችን ላይ ወሳቸው ይችላል ነው የሚሉት ነገር ግን የትግራይ ቀደምት የኢትዮጵያዊነት መሰረት ከሆኑ ብሔረሰቦች መካከል አንዱ እንደመሆኑ መጠን የኢትዮጵያን ሉዓላዊነት በመዳፈር ሉዓላዊ ግዛቷን ገንጥሎ ውጭ ባዳን ኃይሎችን ፍላጎት ለማሟላት ራሱንም ባር ለማድረግ የጠየቀበት ጊዜ አልነበረም ህዋት ካርቱምና ካይሮ ላይ በተቀነባበረ ሴራ ከተፈጠረበት ጊዜ አንስቶ የትግራይ ህዝብ ዳው እንጂ መሲሁ የሆነበት ጊዜ ታይቶ አይታወቅም ህዋት አሁን ከወሳኝ መስቀለኛ ላይ ደርሷል ከተሳካለ ኢትዮጵያን አፈራርሶ የተፈጠረበትን ዓላማ ማሳካት ይህን ማድረግ ካልቻለ ራሱ ፈራርሶ ታሪክ መሆን የወልቃይት ጉዳይ የሞት ሽረት ጉዳይ ይሆነ ያለውም ለዚህ ነው ዓለም አቀፍ ድንበር የሌለውን ሀገር ማወጅ ፌዝ ሆኖበት እንጂ ይህ ማፊያ ቡድን ትግራይ ለባዳን ጀቶቹ ገጸ በረከት የሚያቀርቡበትን ዝግጅት አጠናቋል በመሆኑም በወልቃይት ጉዳይ ላይ የሚፈጸም ስተት ታላቅ ኪሳራ ይሄውም በሀገር ህልውና የሚከፈል ኪሳራ ይሆናል ሀገራዊ ሉዓላዊነትን እየጣሰ ይሄ ቤዚክ ነገር ነው ሀገራዊ ሉዓላዊነትን እየጣሰ ስለ ክልል ሉዓላዊነት በየቀኑ መግለጫ የሚያወጣው ይህገወጥ ቡድን ከህግ በላይ የሆነ መቀጠል የለበትም ቡድኑ በአሁኑ ጊዜ ጸረ ኢትዮጵያ ኃይሎች በሙሉ ያሰባሰበ የመጨረሻውን ጥረት በማድረግ ላይ በመሆኑ በቃ ሊባል ይገባል ህዋት ለሀገርና ለህዝብ የማይበጅ በፋሽስቶች አመክንዮ የሚመራ ቡድን በመሆኑ መክሰም ይኖርበታል አዎ ህዋት መክሰም ይኖርበታል የሚል መልእክት አስተላልፈዋል ሶ ማለት የምፈልገው ህዋት ከሐኪሞች ጥያቄ ፍትሃዊ ጥያቄ ያደፈጠ የጸረ ኢትዮጵያ ኃይሎች እጅ አለ እሱን መቆረጥ መከላከል ያስፈልግ ነበር አንዳንዶቹ እንግዲህ የሚታወቁት በጣም ኢትዮጵያ ውስጥ ትርምስ ብጥብጥ እንዲፈጠር ራሳችን መንግስት ነን በሚል የሚታወቁ ከመስከረም 30 በኋላ መንግስት የለም የሚሉ ያን አይነት ትምክት ሲነፉ የነበሩ ዜጎቹን ለስደት ለዘመናት ያፈሩትን ሀብት ባንድ ለልት እንዲወድም ጥሪ ያደረጉ የቀሰቀሱ በሚዲያዎቻቸው ተነሱ ውጡ ህዝቡን ጨርሶ አፈናቅሉ ሲሉ የነበሩ ዛሬ ደግሞ የመብት ተሟጋች ሆነው መስለው ለመቅረብ ሙከራ ያደረጉ ነው አስቀድሞ መከላከል ይገባ ነበር ነከሌ ባካቸው በጥያቄያችን ውስጥ አትግቡ የሚል በተለይ አሁንም እኔ ኢትዮጵያ የመምራን ማህበር አለ የሙያ ማህበራት ላይ በደንብ መስራት ተጠበቅበታል መንግስትም የሙያ ማህበራትን ማጠናከር በምን አይነት መንገድ ነው ባላንስ ተደርጎ ጥያቄው ሊመለስ የሚችልበት እንዳልኳችሁ እኔ ምንም ይሄ ተራ ቢሲኦፍ ኢኮኖሚክስ ነው 5000 ብር ደሞዝ ብትጨምር ለአንድ ሰራተኛ ወይ ለኢትዮጵያ ሌት 1 ሚሊዮን ፕላስ መንግስት ሰራተኛ አለ ኦን አቨሬጅ መንግስት ለ1 ሚሊዮኑ አንዳንድ ሺህ ብር ቢጨምር ብሩ ከየትም እንኳን አይደለም የሚመጣው ከነጋዴው ላይ ግብር ከቤት አከራዩ ላይ የሬንት ታክስ ከህዝብ ነው የሚሰበሰብበት አካል ደግሞ መልሶ ምን ያደርጋል ይጨምራል ሰው ምንድነው at the end of the day ትርፉ ምንድነው የሚሆነው በቃ መቁጠር ብቻ ነው ሊሆን የሚችለው ማለት ያ ሳይሆን
ያ ሳይደርስ ለምሳሌ ሰራተኛው ሐኪሞች ዲዩቲ ያላቸው እሱን የሰሩበትን በወቅቱ መክፈል አንዳንዶቹ ሲጽፉ ያየውታል 8 ወር ሆኖናል ዲዩቲ የ8 ወር አልተቀበልም እነዚህ መስተካከል ያለበት እነዚህ አሰራር ይሆናል አንዳንዱ እንደምታውቁት ክልልን ሁን ምናምንና ያው የሚነሳባቸው አካባቢ ስለሚታወቅ ነው እንደዚህ አሁን ዲዩቲ ያልተቀበልንም የሚባለው ጥያቄ አዳዲስ ክልሎች አካባቢ የሚቀርብ ጥያቄ ክልልን ሁን መከራ ነበር ለይቃኑ በሙሉ ሐኪሙም ግብርና ሰራተኛው መምሩ ሆይ ከዛስ ክልል ስትሆን ሪሶርስ አሎኬሽኑ እንደገና ይጠባል ገንዘቡ የሚሰበሰብ ከዛ ክልል ነው እና እነዚህ መፍትሄ የሚያስፈልግ ይሆናል ነገር ግን በሚሰሩባቸው አካባቢዎች እኔ ወደፊት ይሄ የፋይዳ መታወቂያ የዲጂታል ኦቶሜሽን መሆናችን ኢትዮጵያም እንደ ሀገር መሄዳችን ይሄ እንደ ሀገር የዲጂታል ትራንስፎርሜሽን ፕላናችን አንድ ሰው እየገዛ ሀብት ሊፈጥር ይችላል አንድ መሬት ነገር ግን መሬት አንድ ሰው ቢያንስ መሬት የሚያገኝበት አንድ መሬት ኢትዮጵያ ውስጥ የሚያገኝበት ይሄ ሌሎች ደግሞ ሊያስከትሉ የሚችለውም አለ ለምሳሌ አንድ ሰው አምቦ ላይ 3 አመት ሰርቶ አምቦ ላይ መኖሪያ ቤት ከተቀበለ በኋላ እንደገና በዝውውር ወደ አዳማ ሲመጣ ደግሞ ወደ አዳማን ቦታ ቢጠይቅ እንደዚህ አይነት ነገሮች እሱን ወደ ሲስተም ውስጥ ሲገባ እዚህ ቦታ ላይ ያሻራ የምናምን ያን ቀለም ስለሚሆን ኦኬ በሲስተሙ እዚህ ቦታ ላይ እንደዚህ አይነት ቦታ አግኝታል ምናምን የሚል ደጋግሞ ቢያገኝ እንደ ችግር አለ ብያልኩ አይደል በዛም ሴንስ እንዳታዩት ያው እና ምንም ጥርጥር የለውም የመኖሪያ ቤት ያስፈልጋቸዋል የትራንስፖርት ጉዳይ እንደዚህ መፈታት አለበት ኦፍ ኮርስ ምን ማለት ነው ከቲፒኤልኤፍ እና የቲፒኤልኤፍ በተለይ በግርግር ባመጽ ስልጣን ስነች እናረጋለን የሚሉ ኃይሎች መጠቀሚያ እንዳንሆን መጠንቀቅ ያስፈልጋል ማለት ነው ሌላው ምናልባት ትናንት የኢትዮጵያ ሪፖርተር ያወጣው መረጃ ጅቡቲ ውስጥ ይኖሩ የነበሩ በህገወጥ መንገድ ይሄ አንድ ዶክመንት ሊሆኑ የመኖሪያ ፍቃድ ሳይኖራቸው ይኖሩ የነበሩ ኢትዮጵያዊ ወገኖቻችን በብዛት ወደ አገራቸው እየተመለሱ መሆኑን መረጃ አውጥቷል ዝርዝር መረጃ ሪፖርተር ትናንት 10 ሜይ 2025 የእንግሊዘኛ አትሙ ማለት ነው የመረጃ ምንጮችን ዋቢ አድርጎ አይ ቲንክ የኢትዮጵያ መንግስት ይሰራበታል ብዬ ተስፋ አደርጋለሁ ነገር ግን ወገኖቻችን ከጅቡቲ ወደ ኢትዮጵያ የሚመጡ ወገኖቻችን በደንብ ትሪት እንዲደረጉ ድንበር ላይ በሚመጡበት ወቅት የህክምና ምርመራ በማድረግ መታወቂያም የሚያወጡበት ሞሮለስ የዲጂታል ፋይዳ መታወቂያ ዛው ድንበር ላይ ካሉ ኢሚግሬሽን የከስተም የጉምሩክ የፌደራል ፖሊስ በመተላለፊያ ካሉት ጋር ጆይንትሊ ሆኖ የሚመጡ ሰዎች በትክክለም ባዮሜትሪክ ዳታ ሰጥተው የሚመዘገቡበት ስራ ቢሰራ መልካም ነው ምክንያቱም ያው አይ ቲንክ መመዝገብ እና ደግሞ ድጋፍ የሚያስፈልጋቸውም ከሆነ ድጋፍ የማድረግ even some sort of የስነልቦና ትሪትመንት የሚያስፈልጋቸው የተወሰነ አቅም ያላቸው ደግሞ ትንሽ የንብረትም ያላቸው ከሆነ እሷን አቅማቸውን ሀብታቸውን ሳይበትኗት በየአካባቢያቸው በሚሄዱበት ለምሳሌ በጥቃቅና አነስተኛ መደራጀት የሚፈልጉ ከሆነ ድጋፍ እንዲደረግላቸው የትብብር ደብዳቤ ምስል ለመስጠትና በህይወታቸው እንዳይጎሳቆሉ ያለቻቸውንም ትንሽ የዘር ካፒታል የተሻለም ከሆነ ሰየው እንዳይበታተን እሱን ማድረግ ያስፈልጋል የሚል ምክር ሐሳብ የሚል እምነት አለኝ ሌላው ምናልባት ሶማሊያ ጎረቤታችን ሶማሊያ እንደ መልካም ዜና ቱርክ ወደ 20 ቢሊዮን በርሚል ድፍድፍ ዘይት ማግኘቷን እየተገለጸ ነው ያለው የበለጠ ፍለጋውም ተጠናክሮ እየቀጠለ ነው በህንድ ውቅያኖስ ላይ ማለት ነውና ብዙ ጊዜ የባህር በር ሲባል ሪሶርስ አለው ለብሉ ኢኮኖሚ ወሳኝ ነው ከዛ ባለፈ የተፈጥሮ ሀብት አለው አገርን ያሳድጋል ፖርት ሰርቪስ ብቻ አይደለም ወደብ ሸቀጥ ነው ምናምን እንዳሉ ሸቃጮች ብቻ አይደለም ከዛ ባለፈ የአንድ ሀገር
ለምሳሌ ኢትዮጵያ ፈለገው ኢኮኖሚዋ ቫይብራንት ቢሆን ግዙፍ የሆኑ አምራቾች ወደ ኢትዮጵያ የመምጣት ፍላጎት አይኖራቸው ለምን የተሳለጠ ትራንስፖርት አለ ወይ ይላል ኢትዮጵያ ለምሳሌ የነፃ ፍሪ ትሬድ ዞን የነፃ ገበያ ማዕከላት ልክ እንደ ኢንዱስትሪ ፓርኮች ለማቋቋም ፍላጎት አለ ድሬዳዋ ላይ ተሰርቷል በቀጣይ ኢቭን አዲስ አበባ ላይም እንዲሁም የገዳ ኢኮኖሚክ ዞንን ወደዛ የማስገባት ፕላኖች አሉ ነገር ግን ፍሪ ትሬድ ዞን ሲባል ምንም ቀረጥ ሳትከፍል ግብአት ታመጣለህ ነው ያው ሌላ ከዚህ በፊት ስለ ፍሪ ትሬድ ዞን ንባቤን ግንዛቤን ለማካፈል ሞክሬያለሁ ሰው አንድ አምራች ለምሳሌ አንድ ቪየትናም ውስጥ የሚኖር አምራች ኢትዮጵያ ውስጥ ማኑፋክቸሪንግ ካምፓኒ ቢከፍት ግብአት የሚሆነውን ከሳውዲ አረቢያ ቢያመጣ ወይ ከፓኪስታን ከአፍጋኒስታን የሚያመጣ ቢሆን ወደብ ላይ ምንም አይነት በቃ ልክ ምንድነው ይሄ ዜሮ ኢንቨንተሪ ታይፕ ራሱ ወደብ ላይ ሳትጉላላ በቀጥታ እንደወረደ ከፖርት መልቲ ሞዴል በተቀናጀ ትራንስፖርት ሲስተም ከወደብ ላይ ይወርዳል አይዘር በባቡር ወይንም በቀጥታ በትራንስፖርት ይመጣል ቀረጣት ከፍለ ሳሁንኛ ፍሪ ትሬድ ዞን ስንል ቀረጡን መንግስት ይከፍላል ካልሆነ በቀር ወደብ የለንም እኛ ወደብ በሌለን ሁኔታ እንዴት ፍሪ ትሬድ ዞን እንላለን ለምሳሌ ቻይና በጣም ቡም ያረጋበት የሻንጋይ ፍሪ ትሬድ ዞን ነው ወደቦች አሏቸው ፍሪ ትሬድ ዞን የሚቋቋመው ወደብ አካባቢ ነው ያው በልዩ ሁኔታ በፍሪ ትሬድ ዞን ውስጥ ያሉ ምርቶች በልዩ with special order ለሀገር ውስጥ ገበያ ካልቀረቡ በቀር እንዲቀርቡ አይፈቀድም ይመጣል ያመርታል ለምሳሌ ድርጅቱ ወደ ውጭ ገበያ ይልካል so anyways ወደ 20 ቢሊዮን በርሚል ድፍ ዘይት ማግኘታቸው ተነግሯል አንዳንድ አግሪመንቱ ላይ 90-10 ነው የሚል ትችት ይቀርባል ከሶማሊያ ፓርላማ አባላት ነው የቱርክ መንግስት የሚያቀርበው አለ ይሄ 90-10 የሆነው ወጫችንን ከበር እስክናደርግ ድረስ ነው ኢንቨስት ያረግነው ኢንቨስቲጌት ምንድነው መመርመር አለ ሰርች መፈለግ አለ ለዛ ቴክኖሎጂ ምናወጣው አለ ከዛ እንደገና ቆፍሮ ፕሮሰስ የማረግ አለ የሚል ጉዳይ አለ ድሮ ቱርክ ነው ቱርክ ደግሞ ከፍተኛ ኔቪ ያለው እዛ ከፍተኛ ኢንቨስትመንት አለው ይሄን ቱርክን አንድ በደንብ ያዙልኝ ከዛ በኋላ የናሽናል ኮንሰልታቲቭ ካውንስል ስብሰባ ነበር በዚያ ስብሰባ ላይ እንግዲህ ወሳኝ የሚባሉ ውሳኔዎችን አሳልፏል አንደኛ የጸጥታ ኃይሉን ለመደገፍ አንድ ሰው አንድ ምርጫ ከሚል ከጎሳ መምረጥ በተላቀቀ አንድ ሰው አንድ ድምጽ አንድ ሰው የሚል ወይ አንድ ሰው አንድ ድምጽ በሚል ኤስኤስሲ ካቱሞ የሚባለውን የሶል ሰናግና ካይን እነዚህን የፑንትላንድና ሶማሊላንድ የሚጣሉበት በተለይ ሶል በብሪቲሽ ሶማሊላንድ የነበረ ነው እነሱን ከፑንትላንድም ከሶማሊላንድም ጥያቄ የሚቀርብባቸውን ሶስቱን ግዛቶች የሶልን የሳናግ and ካይንን በጋራ በማዋሃድ የኤስኤስሲ ካቱሞን ህጋዊ ዕውቅና በመስጠት ነው የተጠናቀቀው ነገር ግን አንድ በጣም ትልቅ ችግር የገጠማቸው ምንድነው በዚህ በውይይቱ ላይ ጁባላንድና ፑንትላንድ የሚባሉ ወሳኝ ሪጂናል አድሚኒስትሬሽኖች ለምሳሌ ፑንትላንድ በጣም ጠንካራ ሆኖ የማስከድ ማውንቴን የሚባለውን አካባቢ ጨምሮ አልሸባብን ከአካባቢው ያጸዳ ነው የፑንትላንድ አልተሳተፈም በናሽናል ኮንሰልታቲቭ ካውንስሉ ላይ በሁለተኛ ጁባላንድም እንዲሁ መታስተዋውሱት የራስ ካምቦኒ አካባቢ በኬንያና በሶማሊያ መካከል ድንበር ላይ የሆነች የወደብ ከተማ ነች ራስ ካምቦኒ እንግሊዞች ናቸው ለጣሊያን ሶማሊያ የሰጧት እንጂ ከዛ በፊት የኬንያ የወደብ ከተማ የነበረ ነው anyways እዛ ጦርነት አድርገዋል ጁባላንድና የፌደራል መንግስቱ ጁባላንድ አልተካተተ አሁን የኤስሲሲ ካቱሞ የፌደራል መንግስቱ አካል ሆኖ ዕውቅና ማግኘቱ ከምንም በላይ ፑንትላንድ በውስጡ እንዲሆኑ ይፈልጉ ነበር አንድ እሱን አስከፍቷል ከዛ ባለፈ በጋራ መነጋገር አለብን
በጋራ መመካከርና በብሔራዊ ምክክር ስም ስልጣንን ወደ አንድ ፓርቲ የመጠቅለል አዝማሚያ ወደ አንድ ግለሰብ የመጠቅለል አዝማሚያ እየታየ ነው የሚል ክስ ሲያቀርቡ የነበሩት ጁባላንድና ፑንትላንድ አልተሳተፉም። በዚህም አሜሪካ ጥሪ አቅርባለች። እንደገና ሁሉን አካታች ሁሉን አቀፍ የሆነ ውይይት እንዲካሄድ የሚል እንግዲህ የቀድሞ ፕሬዝዳንት ሻሪፍም ሸኪ አህመድ ማለት ነው እንግዲህ ሂሚሎ ከረን የሚባል ፓርቲም ሊቀመንበር ናቸው። እሳቸውም የኤንኤስሲ ሚቲንግ ሪዛልቱ ውጤት የሚያመጣ አይደለም፣ ለጸረ አልሸባብ ትግሉም ውጤት አያመጣም የሚል ክስ አቅርበዋል። የአሜሪካ ዩናይትድ ስቴትስ ዲፓርትመንት ኦፍ ስቴትስ ቢሮ ኦፍ አፍሪካን አፌር ብሮድ ቤዝድ የሆነ ሁሉን አካታች አቀፍ የሆነ ውይይት ያስፈልጋል፣ የሶማሊያን የፌደራል ስትራክቸር እንደገና እና የምርጫ ሂደቱንም እንደገና መግባባት ላይ መደረስ አለበት የሚል ውሳኔ ነው የወሰኑት። እንግዲህ በጣም ብዙ ትችት ብዙ ክስ እየቀረበበት ነው ያለው። ይሄ በዚህ እንዳለ የአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ተልኮ አለ። በዛ ተልኮ ወሳኝ የሆኑ ገንዘብ የሚያወጡ ሀገራት አንደኛ አሜሪካ ነው፣ ሁለተኛ የተባበሩት መንግስታት ድርጅት፣ ሶስተኛ አፍሪካ ህብረት እና አውሮፓ ህብረት ናቸው። ሞሮለስ አሜሪካ የተባበሩት መንግስታትና የአውሮፓ ህብረት 70% እንዲያዋጡ ይጠበቃል። 30% የአፍሪካ ህብረት ነው ኮንትሪቢዩት እንዲያደርግ የሚጠበቀው። ኢቭን የአፍሪካ ህብረትም 30% ኮንትሪቢዩት የሚያደርገው ከሌሎች ሀገራት ለምን ሆነው በተመሳሳይ ከአውሮፓ ህብረትም ከቻይናም ከህንድም ያው አንዳንድ ድጋፎች ፈላልጎ በአፍሪካ ደረጃ የአፍሪካ ህብረትን ወጭ ከበር ማድረግ የሚያስችል መሰብሰብ አይቻልም ወይ? አይ ቲንክ መሰብሰብ ይቻላል ይሄ ነው ማምነው። እንዴት ምናምን የሚለው እሱን ወደፊት አስፈላጊ ቢሆን ማቅረብ የሚቻል ሆኖ ማለት የግል መልከታ ያን በዚህ ምክንያት የአፍሪካ ህብረት ልዩ ልዑክ ወደ አሜሪካ ሄዶ ነበር ለኦሰም አስፈላጊውን ገንዘብ አሜሪካ ድጋፍ እንድታደርግ ለመጠየቅ። ነገር ግን መረጃዎች የሚያሳዩት ምንድነው? ምንም አይነት ድጋፍ የማድረግ ፍላጎት እንደሌላት ነው። በሂራን ኦንላይንም ሶማሊ ጋርዲያን ዘ ናሽናል የተለያዩ መረጃዎች እያሳዩዋል። ለዚህም የአሜሪካ መንግስት እያቀረበው ያለው አንደኛው ሌሎች ፍትሃዊ ኮንትሪቢዩት እያደረጉ አይደለም። ያው እንግዲህ በጀት ከት የማድረግ ኤፊሺየንሲ ብክነትን የመቀነስ እየሰሩበት ነው ያለው። አንደኛና ቀዳሚው ነገር ሌሎች የአውሮፓ ህብረትም አፍሪካ ህብረትም ወይ ስቴክሆልደር የሚባሉት ኮንትሪቢዩት እያደረጉ አይደለም። አንደኛ የድርሻቸውን ያህል፣ ሁለተኛ ደግሞ የድርሻቸውን ያህል ኮንትሪቢዩት ማድረግም ብቻም ሳይሆን እኛ የተጠየቅነው ሁሉ አድርገን ሌሎች ግን አልሰጡን። የድርሻቸውን እያዋጡ አይደለም አንድ ስቴክሆልደሮች ባለድርሻ አካላት፣ ሁለተኛ ደግሞ የድርሻቸውን ዝቅተኛም ቢሆን እንኳን ኮንትሪቢዩሽናቸው ሚኒማልም ቢሆን እሱንም እየሰጡ አይደለም። በሶስተኛ ደረጃ ደግሞ ይህን ያህል ከአሚሶም ከዘን ከአሚሶም ደግሞ ወደ አትሚስ ከአትሚስ ደግሞ ወደ ኦልተም በተደረገው ሽግግር በጸረ አልሸባብ ትግሉ ላይ የተመዘገበው ውጤት አመርጭ አይደለም የሚል ወቀሳ እንዳቀረቡ ነው መረጃዎች ይወጡት። ግን እንግዲህ እንደምታዩት አሁን ያለው የዶናልድ ትራምፕ ዲፕሎማሲ ትራንዛክሽናል ነው። ከታክስ ፔሮች ከግብር ከፋዮች የተሰበሰበን ገንዘብ አውጥቼ እኔ ላንተ ወይም ለሆነ ሀገር ስሰጥ በምላሹ ምን አገኛለሁ የሚለው ከግምት ውስጥ ያስገባ ነው። ቱርክ ወደ 20 ቢሊዮን በርሚል ድፍድፍ ነዳጅ ካገኘ የሶማሊያ ሰላም በጣም ተጠናክሮ መቀጠል ለቱርክና ለቻይና ደግሞ አለ። ለምሳሌ ሶማሌላንድና ሶማሌላንድና አሜሪካ እንኳን ጠንካራ ግንኙነት የሚባል ባይኖራቸው ታይዋንና አሜሪካ አግሪመንት አላቸው። የታይዋን ሴሚኮንዳክተር 1 ዋነኛ ገበያ መዳረሻ አሜሪካ ነው።
ለራሱ ጂኦፖለቲክስም አሜሪካ ታይዋንን ተጠቀምበታል ዘን ሶማሊያ የታይዋንን ፓስፖርት ባን አርጓል አሁን በታይዋን ፓስፖርት ወደ ሶማሌላንድ ወይም ያው ሶማሌላንድ ዲፋክቶ የሆነ ህጋዊ የሆነ የአየር ክልል ስለሌለው ወይ ህጋዊ ቁና አላገኘ አንዳንድ የህዋት ሰዎች እንደዛ ሪከመንድ ያደርጋሉ ኖ ዲፋክቶ የሆነ ሪኮግኒሽን መጠየቅ አለብን እንደዚህ ብንጠይቅ ምናምን እንደ ሶማሌላንድ ይላል ምንድነው ሲሉ ሰምታ የሚባላል ወዳጅ ሶማሌላንድ በጣም ሰፊ የሆነ የባህር ክልል አለው ሰፊ የሆነ ለዛውም ደግሞ ስትራቴጂክ የሆነ በርበራ ፖርታል ለወያኔዎች ከረሱ ማስተዋወስ አለብን በርበራ ላይ ሃርጌሳ ላይ የነበራቸው ያ ሁሉ ኢንቨስትመንት ቴሌኮም ኦፕሬት አያደርጉም ሁለት ቴሌኮም ኦፕሬት ነበራቸው ዩኒቨርሲቲ ዛ የሚሰራ ያለው የጥርስ ህክምና ዛ ያላችሁ ፋይናንስ ኦፕሬት አታደርጉ በጣም ብዙ እኮ ማለት ለምንድን ነው አሁን አንድ ጊዜ እንነጋገር ንገሩኝ ባይነት አይጠቅምም እንጂ በጣም ብዙ የቲፒኤልኤፍ የልማት ድርጅቶች እኮ ንግድ ፍቃድ ያወጡት እንግሊዝ ይወጣል ንግድ ፍቃዱ ሄድ ኦፊሱ ሃርጌሳ ነው ከዛ የውጭ ካምፓኒ መጣ ይባላል ኢንዱስትሪ ዞን ውስጥ ገባ ይባላል ያ የውጭ ካምፓኒ የሆነ አበል ተከፍሎት ምናምን አቴቨር 2-3 የውጭ ሰው ምናምን ሊመጣ ይችላል እና አንዳንዶቹ እንደውም እንደዚህ ማሽንና ሽሽ ብለው ምናምን እስቲ በደንብ ኢንቨስቲጌት አድርጉ ማን ነው ማሽን ላሽሻለ ያ ማሽን ላሽሻለው ሰው በዛ በተባለበት ሀገር ሀብቱ መጣበት በተባለበት ሀገር ላይ ከቻይናም ይሁን ወይ ከእንግሊዝ ከሆነ ያ የተባለው ዘሶኮልድ ባለሀብት ነኝ ብሎ ኢንቨስትመንት ኢትዮጵያ ውስጥ ያስመዘገበውን እስቲ በኢትዮጵያ ባሉ የሀገራት ኤምባሲ በኩል ኢንቨስቲጌት አስደርጉ እና ሶማሌላንድ ያለው አድቫንቴጅ ሌላ ሰፊ የሆነ ማንም አይኑን የሚጥልበት እንደ አስፈላጊም ከሆነ ባለ ትንሽ የገንዘብም ከዛም ብለህ በሪሚታንስም በምንም ባሻገር ይደህ መድኃኒት የሚያስፈልገው ነገር ገዝተህ ኦፕሬት ታርግ ይችላል በደረቅ ምንም ወደብ ሳይኖርህ ተከበህ ከላይ ኤርትራ ዛሬ ላለው ለስትራቴጂክ ደብስ ውጊያ ሊከፈት ነው ኢትዮጵያ መንግስትን አሰብን ሊጠይቀኝ ስለሆነ በሚል ስጋት ዛሬ ካንተ ጋር አሸሸል ሊል ይችላል ታዲያ በየት በኩል ኦኬ ወልቃይትን አስመልሰን ደግሞ በሱዳን በኩል እንገናኛለን ማለት እኔ ሁሉ በተለይ ያ በዋናነት የጉዳይ ላይ ያሳስብ የሚገባው ለትግራይ ልህቃን ነው አንድ ቆንጆ ዘፈን አለ ካረር ከጥቂት አልተፈጠርንም ካረር አይተፈጠርናም አሰስቸው ኮነ ትግረኛው ነው ሶሪ ቲፒኤልኤፍ ምናልባት በመግቢያ እንዳልኩት የደቡባዊ ትግራይ የሚባለው ይሄ ራያ አላማጣ መሆኒ ምናምን ያው ያላማጣ ያለው አስተዳደር አለ ተፈናቃዮች ተመልሰዋል የተቋቋመ አለ እና ያንን አስተዳደሩን አፈራርሰን የራያ ለማጣ መሆኒ ማይጨው ጨርጨር የደቡባዊ ትግራይ የሚባለው እሱን አፈራርሰን እንደገና የራሴን ሰዎች ወይ የራሴን የህዋት ሰዎችን አስቀምጣለሁ ደብረጽዮን በሰጠው ኦፍ ኮርስ ለዛ ፕሬዚደንት የቀድሞው የትግራይ ጊዜያዊ መስተዳድር ፕሬዚደንት እና በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሰጡት መልስ አለ ራያን ምንድነው ወልቃይትን ምዕራብ ትግራይ ወልቃይት ጠገዴ ሰቲት ሁመራን እንዳላስመልስ አንድ ሰው ይዞኛል አግዶኛል ያው የአንድ ሰው ተባለው
ጌታቸው ይዞኛል ሲል የነበረው ኃይል አሁን መልሶ ደቡባዊ ትግራይ ላይ ጦርነት እያወጀ ነው የሚል ያስቀመጡታል አይ ቲንክ እኔ ማለት የምፈልገው በመነጋገር በመግባባት ይሄንን መዋቅሩን የደቡባዊ ትግራይ የሚባለውን ወይንም የራያን የአላማጣን የዛን አካባቢ መዋቅር ለማፈራረስ ከነ ምሬ ጋር አግሪመንት እንዳላቸው ታወቃል እንግዲህ እነ ምሬ ኃይልም እሱ እንዲያፈራርስ ነው አንደኛው ተልኮ የተቀበሉት አብረን የምናየው ነው የሚሆነው ሰው ይሄ የዲፋክቶ ጉዳይ እንዲያው አስቂ ነው ከመሃል ነው ያመጣው ሰው የታይዋንን ፓስፖርት ሶማሊያ ባን አድርጓል የአሜሪካ ሴናተሮች በጣም ይሄንን አሁኑ በፍጥነት ሪቨርስ አድርጎ ውሳኔያቸው አሊያ የአሜሪካና የሶማሊያ ግንኙነት አደጋ ውስጥ ይገባል የሚል ማስጠንቀቂያ ሲሰጡ ነው የነበረው ዙሮ ዙሮ በትራንዛክሽናል ዲፕሎማሲ የሶማሊያ መረጋጋት ቻይናን የሚጠቅም ከሆነ የሶማሊያ መረጋጋት ቱርክን የሚጠቅም ከሆነ እንዲረጋጋ ደግሞ አሜሪካና አጋሮቿ ገንዘብ የሚያወጡ ከሆነ እንግዲህ ይሄ ብዙም አስኬድም ማለት ነው እያደገ እየጎለመሰ ሰላም እየሆነ ሲሄድ መልሶ አንተን የሚያጠቃ ከሆነ እንግዲህ በደንብ አርጎ ማየት ያስፈልጋል ዙሮ ዙሮ ይሄ ኤንሲሲውንም የናሽናል ኮንሰልታቲቭ ካውንስሉንም ከዛም ባለፈ የኦውሰምንም ተከትሎ ከአሜሪካ በኩል እየወጡ ያሉ ማስጠንቀቂያዎችም የገንዘብ ድጋፍም የመከልከል በደንብ አርጎ ማጤን ያስፈልጋል ማለት ነው ሌላው ምናልባት እንድና ፓኪስታን የተኩስ አቁም ስምምነት ላይ መድረሳቸው ተገልጾ ነበር እንደገና ህንድ አሁን ፓኪስታን ጥሳለች የሚል ወቀሳ እየቀረበ ነው ምንም ጥርጥር የለውም ህንድና ፓኪስታን ብዙ ሊዋጉ አይችሉም ምክንያቱም ብዙ እንዋጋ የሚሉ ከሆነ የሁለቱም አቅም በተለይ ፓኪስታን አቅም ውስን ስለሆነ በአንጻራዊነት በኢኮኖሚ ወሬሩት ናቸው ፓኪስታኖች ምንም ጥርጥር የለውም አንዳንዶች ደግሞ በሌላ መልኩ ያስጡታል እኛ ጋር አሁን የሂንዱና የሙስሊም ጦርነት አስመስሎ ይወሰዳል አንዳንዶች ሲዘግቡ ሪሊ እንደዛ ነው አይደለም እንደዛ አይደለም anyways ሁለቱም ኒውክሊየር ስላላቸው ሁለቱም ደግሞ ለምሳሌ ራሽያ እና ዩክሬን የሚዋጉት አንደኛው ኒውክሊየር የለው ዩክሬን ኒውክሊየር የለው ሁለተኛ ራሽያ ወደ ኒውክሊየር ከመሄዱ በፊት የመጨረሻ እንጥፍጣፊ ከመሄዱ በፊት አቅም አለው የመዋጋት ከዛ ባለፈ ቻይና አባለች ከፓኪስታን ጎን ነች ለምን የካሽሚር 15% የሚሆን ግዛትን ከካሽሚር ቻይና እንድትገባበት ነው ያደረጋቸው ልክ ኤርትራኮ ሳውዲ አረቢያን ኑና ውሰዱልን ያሰብ ወደብን እንደፈለጋችሁ ለ50 ዓመት ለ100 ዓመት አልመታችሁ ተጠቀሙት ብለው ሳውዲ አረቢያን ሲጋብዙ ኢትዮጵያ ወደ ሳውዲ አረቢያ የምትሄድ ከሆነ ቀጥታ ፍልሚያው ከሳውዲ ጋር እንዲሆን ወደ አሰብ የምትሄድ ከሆነ ከሳውዲ ጋር እንዲሆን ነገር ግን አሁን በደንብ አርጋቸው አጥሩት መጣ ሐሳብ ላይ ዓለማው በጣም በቃ የፈለገው የተራቀቀ አደረከው እንዘን ኢትዮጵያ ካልተጠቀምበት ያን ወደ ማል ሊተቀምበት ይችላል ለዛ ነው ከዚህ በፊትም እንዳልኳችሁ ሳውዲ አረቢያ ያ በኢትዮጵያ በኩል በደንብ ዲፕሎማሲ መስራት አለበት በደንብ ለጆርዳን ሳውዲ አረቢያ እናንተኮ 6000 ካሬ እናንተ ቦታ በመሬት ልውውጥ ጆርዳንን የወደብ ባለቤት አርጋችኋታል የሬድ ሲ ተዋሳኝ ሀገር የሆነች ጆርዳን ክሎዝድ የነበረ ነው እሱ ከሳውዲ አረቢያ ጋር ተነጋገሩ ጆርዳን 6000 ኖ 7000 ካሬ ኪሎ ሜትር ቦታ ለሳውዲ ሰጠች 6000 ካሬ ኪሎ ሜትር የሚሆን ደግሞ አክሰስ ቱ ሬድ ሲ ሰጠቻት በቃ አለቀ ይሄ ነው ኢትዮጵያን ያለች የኢንቨስትመንት መዳረሻ ትልቁ እናንተ ናችሁ አብረን መስራት ይችላል የሚል ይሄን በደንብ አርጎ ማስረዳት ሳውዲ ኢትዮጵያ ውስጥ ያላት ኢንተረስትስ ምንድነው የሚለውን እሱንም ወስዶ መጋበዝ አብሮ መስራት ያስፈልጋልና
ያለው ይሄ ነው ምናልባት ያንን ለማድረግ ካሽሚርን ወደ ምናልባት 15% አካባቢ የሚሆነው የቆዳ ስፋት ከካሽሚር ግማሹ በፓኪስታን ግማሹ በህንድ የተያዘው ነው የፓኪስታን አጋር ነው ለዛ ነው በጣም ልዩ የሆኑ ሶፊስቲኬትድ የሆኑ የጦር መሳሪያ ሚሳይሎች ተተኳሾች የጋራ ሚሊተሪ አሊያንስም ስላላቸው ዶናልድ ትራምፕ ሁለቱን አገራት አደራድረው ነበር ነገር ግን ህንድ ተመልሳ ፓኪስታን ጥሰዋለች የሚል ክስ ማቅረቧ ምን ያህል ይመስላል የሚለው ማየት ነው ሌላ እንግዲህ ምናልባት እስራኤልና አሜሪካም ወደ መካረር የደረሱ ይመስላል በተለይ ከፈረንሳይ በኩል አውሮፓውያን ጀርመንን ጨምሮ ለፓለስታይን ኢንዲፔንደንት የሆነ ሪኮግኒሽን እንሰጣለን የሚለው አካሄድ በተለይ ጋዛ የፓለስታይን አካል ነው የሚለው ዘን ለፓለስታይን እውቅና እንሰጣለን የሚለውም የዶናልድ ትራምፕ ጦርነትም ዘላቂ መፍትሄ አይሆንም የሚለው አካሄድ ምን አይነት የሚፈጥረው ሁኔታ በተለይ በመካከለኛው ምስራቅ ያ የመካከለኛው ምስራቅ ፖለቲካ ደግሞ በቀጥታም በተዘዋዋሪም እኛን አፌክት ስለሚያደርገን በደንብ እንከታተለዋለን መከታተልም ወሳኝ ነው የጋት ዕለታዊ አጫጭር መረጃዎች ይመስላል አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ Thank you